የሀገር ጉዳይ ዛሬ የትራፊክ አደጋን በስፋት ይመለከታል። አሁን ላይ ከጊዜ ወደ ጊዜ እየጨመረ እየመጣ እንደሆነ መረጃዎች ያሳያሉ። በትራፊክ አደጋ ሳቢያ እንግዲህ የሚጠፋው የሰው ሕይወትና የንብረት ውድመት ቀላል አይደለም። ይህንን ለመከላከል ደግሞ በርካታ ስራዎች እየተከናወኑ ይገኛሉ። ከነዚህ ስራዎች ውስጥ ደግሞ በቅርቡ በአዲስ አበባ ተግባራዊ የተደረገው የዲጂታል ትራፊክ ማኔጅመንት ትግበራም አንዱ ነው። በዚህ ጉዳይ ላይ ያዘጋጀናቸው ጥንቅሮች አሉ። እንግዶችም አሉን። እንግዶችን ጋብዝና መመሪያው ምን ያህል ይህንን የትራፊክ አደጋ ይቀንሳል በሚል ታምኖበታል፣ እንዲሁም ሌሎች ከተሽከርካሪዎች የሚነሱ ጥያቄዎችንም ለነሱ አንስተን ምላሽ የሚሰጥባቸው ይሆናል። ወደ አዘጋጀናቸው ጥንቅሮች እንለፍ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ቁጥጥርን በማዘመን የተገልጋዮቹን ውጣ ውረድ ለመቀነስና ብልሹ አሰራር ለመከላከል ዘመናዊ የትራፊክ ደንብ ጥሰት ቁጥጥር ስርዓት ከጥር 1 2017 ጀምሮ በስራ ላይ መዋሉ ይነገራል። እሱን ነው በስፋት መጀመሪያ የምንመለከተው። አዲሱ አውቶማቲክ ኢንፎርስመንትና ማኔጅመንት የቅጣት ስርዓት ህግን በማስከበርና አደጋን በመቀነስ ረገድ ምን አዲስ ነገር ይዞ መጥቷል? ምንተስኖት ይልማ የትራፊክ ደንብ ጥሰት የቁጥጥር ባለሙያዎችን አነጋግሮ ተከታዩን ዘገባ አዘጋጅቷል። በኢትዮጵያ በቀን 9 ሰዎች በትራፊክ አደጋ ምክንያት ህይወታቸውን እንደሚያጡ መረጃዎች ያመላክታሉ። አዲስ አበባ ደግሞ 730 ሺህ በላይ መኪኖች እንደሚገኙባትና ከ1 ሚሊዮን በላይ አሽከርካሪዎች እንደሚገኙባት ይታወቃል። ታዲያ እነዚህ አሽከርካሪዎችና ተሽከርካሪዎች በአዲስ አበባ ጎዳና ላይ ሲያሽከረክሩ የመንገድ ጥሰት ቁጥጥሩን ለመከላከልና ዘመናዊ ቴክኖሎጂዎችን ተደራሽ ለማድረግ በአዲስ አበባ ትራፊክ ማኔጅመንት ባለስልጣን ምን ስራዎች እየተከናወኑ ናቸው የሚለውን ዛሬ እንመለከታለን። አብራችሁን ቆዩ። ግባ ፍሬንድሺፕ ጋር ነው የምንገኘው። የትራፊክ ደንብ ተቆጣጣሪዎችም እዚህ ነው የሚገኙት። ሰላም፣ እንዴት ናችሁ? እንተስኖት እባላለሁ። ከኢትዮጵያ ቴሌቪዥን ነው የመጣሁት። እንግዲህ የትራፊክ ደንብ ተቆጣጣሪዎች ናችሁ አይደል? ስራ ላይ ሆናችሁ ነው ያያችሁና አንድ ተገልጋይ እንዴት ነው ይህንን አገልግሎት የሚያገኝ? አጠቃላይ የአገልግሎት ሁኔታ ምን ይመስላል? እዚህ አካባቢ እናንተም ስትሰሩ ስላያችሁ አጭር ማብራሪያ እንድትሰጡኝ ፈልጌ ነው። ይሄ አሁን አመጣው የዘመነ አዲስ ታብሌት በመስሪያ ቤት ደረጃ ተሰጥቶን ይህንን ቴክኖሎጂውን አዘምኖ ህብረተሰቡም ደግሞ ጊዜውን ታይሙን ሳይገል ባጭር ጊዜ ባጭር ነገር እዛው በስልኩ ተጠቅሞ መክፈል የሚችልበትን መንገድ እንዲፈጠር ነው። ሁለተኛ ምንድነው ቴክኖሎጂ በጣም ሲስተሙ በጣም ፈጣን የሆነ ቴክኖሎጂ ነው ሲስተሙ እና ምን መሰለ ስትቀጣ ወዲያው የምታስገባው ቁጥር ወዲያው ሴሌክት አድርጎ ወዲያው ስልኩ ቁጥር አስገብተህበት ቴክስት እንዲደርስ ያደርጋል ሲስተሙ። እስቲ ምን የመንጃ ፈቃድን አንተ እስቲ አንተ ልትቀጣይ ነው እንዴ? አልቀጣህም፣ እንደው ለሙከራ ያለውን ነገር እስቲ የቅጣት ትኬቶችን ይስጡ የሚል ወይም ደግሞ ክስተትን ሪፖርት ያድርጉ የሚል እዚህ ጋር የተቀመጠ አለ። የቅጣት ቦታው ላይ ምንት አሁን መንጃ ፈቃድ ያወጣበት ቦታ የት ነው? አዲስ አበባ የሚለው ሴሌክት አድርገን እንገባለን። አዲስ አበባ የሚለው ላይ ገብተን አዲስ አበባ የሚለውን ቦታ እንከታለን ማለት ነው። ከዛ ምንቴ መንጃ ፈቃድ አለው? አዎ ይሄም ኦሪጂናል ነው ፎርጅር ነው ያጣራል። መንጃ ፈቃድን ቴክስት አድርገናል። ስናስገባው ምንተስኖት ይልማ አበበ ይላል ወጥቷል። ይሄን ሴሌክት አድርገን ምንተስኖት አሁን መታወቂያ ኦሪጂናል ስለመሆኑ አረጋግጠናል። ከዛ ስልክ ቁጥሮቱን እዚህ ውስጥ ያለው ስልክ ቁጥር አለ። አሁን እዚህ ጋር ስልክ ቁጥር አይጠቀሙትም ከስተመራችን ይሄን ባይጠቀሙትም ከምንተስኖት ምን ጠይቀው ጥያቄ አለ። ስልክ ቁጥሩ ቴክስት የሚደርሱትን ስልክ ቁጥር ያስገቡ የሚለው ላይ እናስገባለን። ከለከለ መንገድ ወይም አቅጣጫ ያሽከረከረ የሚል ቅጣት እርከን አስገብተን አንተን ወደዚህ እንትን ስንል ኦሬዲ አፑ ምን ይሆናል ማለት ነው እንደዚህ ቀጥል ይላል። ዋናው ከስተመር በብዛት መረዳት ያለበት ከ10 ቀን በላይ መቆየት የለበትም። ይሄ ቅጣት ከተቀጣ በኋላ ከማሳገድ ድረስ ሊያደርስ የሚችል ደረጃ ሊያደርስ ይችላል። ከስተመር በተቀጣ እስከ 10 ቀን ውስጥ ባሉ ውስጥ ጊዜ ውስጥ መክፈል እንዳለበት እንዲገነዘበት ጫለ። ደግሞ የትራፊክ አደጋዎችን ለመቀነስ ሲባል ብዙ ጊዜ ሰው ራሱን አደጋ ውስጥ እንዳይጥል ጥንቃቄ ማድረግ እንዳለበት ነው። አመሰግናለሁ በጣም። እሺ አመሰግናለሁ በጣም። ምንተስኖት መንጃ ፈቃድን እሺ
በአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ቢሮ ውስጥ ነው የምንገኘው። ቅድም መስክ ላይ የተመለከትናቸውን የትራፊክ ቁጥጥር ስርዓቱን አዲስ የዘመነውን የትራፊክ ቁጥጥር ስርዓት አጠቃላይ መረጃው ምንድነው የሚመስለው የሚለውን እዚህ ቢሮ የሚያሳዩንን ባለሙያ ቀጠር ያለውን በቀጥታ ወደሳቸው እንሄዳለን። እንደምን ዋልክ? ምንተስኖት ትባላለህ። ከኢትዮጵያ ቴሌቪዥን የመጣሁት የአዲስ ይሄ ዘመነው የትራፊክ ቁጥጥር ስርዓት ምንድነው የሚመስለው? ምን አዲስ ነገር ይዞ መጥቷል የሚለውን አጠቃላይ ሲስተሙ ያለው ፋይዳ ምንድነው የሚመስለውስ? እሺ አመሰግናለሁ። እሺ እንግዲህ እንደሚታወቀው እስካሁን ድረስ በወረቀት ነበር ሁሉ ነገር ስንሰራ የነበረው። አሁን ላይ ወደ ዲጂታል እናሳድገው በሚለው ወደ ዲጂታል ቀይረናል ማለት ነው። ይሄ ሲስተም ሁለቱንም ይሰራል፣ ፓርኪንግንም እንዲሁም ደግሞ የትራፊክ ቁጥጥርንም ማኔጅ የምናደርግበት ሲስተም ነው ማለት ነው። ይሄኛው እዚህ ጋር በቀን ምን ያክል ፓርኪንግ እንዳስተናገድን ሙሉ ለሙሉ የፓርኪንግ እንትኖችን እዚህ ጋር ማሳየት እንችላለን። እዚህ ጋር ቶታል ፓርኪንግ ትኬት አሉ፣ ቫዮሌሽን አሉ። እነዚህን በኦኩፓይድ ምን ያክል ቦታ እስካሁን የተያዙ አቬይላብል ስፔስ ይሄን ያክል አለን። አሁን ላይ ሲስተም ላይ ከረንት ላይ ባስገባ ነው መሰረት እስካሁን 246 መኪኖች አካባቢ ባለን ፓርኪንግ ስፔስ ላይ እየተስተናገዱ እንዳለ እናውቃለን። በዚህ ላይ ደግሞ ወንትድ ቪሂክል የምንላቸው ለምሳሌ አንድ አሽከርካሪ አንድ የትራፊክ ተቆጣጣሪ ቆም ብሎት አልቆም ሲል ወደ ወንትድ ታርጋውን ይመዘግበዋል። ስለዚህ ሌላ ጊዜ ምንም አይነት ጥፋት አጥፍቶ ሊቀጣ ሲል መጀመሪያ ወንትድ ነው ይላል። ስለዚህ ይህን ክፍያ መጀመሪያ ይክፈል ብሎ አናውንስ ያደርጋል። ስለዚህ እዛ ያለው ትራፊክ መጀመሪያ ይሄ ወንትድ ላይ የነበረበትን ክስ ያስፈጽምና ወደ ሌላው ይቀጥላል ማለት ነው። እያንዳንዳቸው እነዚህ በመደዳ ያሉት እያንዳንዳቸው ዳሽቦርድ ለየብቻ ነው ማለት ነው። በፊት ላይ አሁን በፓድ ስንቀጣ ምንድነው የሚደረገው? ፓድ ይቀጣል። ከዛ ባንክ ቤት ሄዶ ጊዜውን ፈጅቶ ከዛ መንጃ ፈቃዱ ለመውሰድ ነው። አሁን ላይ ያ ሲስተም ሙሉ ለሙሉ ቀርቶ ምንድነው የምናደርገው? አሁን እዛው ይቀጣል፣ መንጃ ፈቃዱን ይወስዳል። ክሱን ግን ቴክስት ይደርሰዋል። ከዛ በኋላ በዛች ቴክስት መሰረት በሞባይል ባንኪንግ ከፈለገ በብራንች ባለው አማራጮች ክሶችን መክፈል ይችላል ማለት ነው። ዲጂታል ኢትዮጵያን ከመፍጠርም አንዱ እንደሚንስ እናየዋለን። ማለት ወረቀት ነገሮችን መቀነስ ነው እንግዲህ አንዱ ከቴክኖሎጂ ጋር ስንሄድ። ሙሉጌታ ደገፉ ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። ከጥር 1 ጀምሮ ተግባራዊ የሆነውና ለሀገራችን ዘመናዊ አዲስም ቴክኖሎጂ የሆነው የትራፊክ ቁጥጥር ስርዓትን በተመለከተ እስካሁን እንግዲህ በመስክም በዚህ በአዲስ አበባ ትራፊክ ማኔጅመንት ባለስልጣን ቢሮም የነበረን ቆይታ ይህንን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። እንቀጥላለን። አሁንም እዚሁ ጉዳይ ላይ ነው የምንቆየው። እንግዶች ጋብዘናል። አቶ መሐመድ ሀሰን የመንገድ ደህንነትና መድን ፈንድ አገልግሎት ምክትል ዋና ዳይሬክተር እዚህ ስቱዲዮአችን ይገኛሉ። እንዲሁም ደግሞ ኢንጂነር ኤልያስ ዘርጋ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር እሳቸውም እዚህ ይገኛሉ። አንድ ሁለት ጥንቅሮችን በጋራ እንከታተልና ወደ ቆይታችን እንሄዳለን። በአዲስ አበባ ከተማ ከ1 ሚሊዮን በላይ አሽከርካሪዎችና ከ730 ሺህ በላይ ተሽከርካሪዎች መመዝገባቸውን መረጃዎች ያሳያሉ። በሀገራችን ለመጀመሪያ ጊዜ ተግባራዊ የተደረገው የትራፊክ ቁጥጥር ስርዓት ከእጅ ንክኪ ነጻ የሆነ እንዲሁም እንግልትን የቀነሰ ነው ሲሉ አሽከርካሪዎችና የትራፊክ ተቆጣጣሪዎች ይገልጻሉ። ምንተወስነት ይልማ አስተያየቶቹን አሰባስቧቸዋል። እስኪ እነሱን እንከታተል። በፊት መንጃ ፍቃድ ሰጥተክ ከነሱ ፓርት ተቀብለህ ነው የምትሄደው። ቅጣትን ወረቀት ይዘህ ሄደክ ባንክ ከፍለክ መንጃ ፍቃድን በየፖሊስ ጣቢያው ሄደክ ፈልገክ ላታገኝ ሁሉ ትችላለክ። በጣም ብዙ እንግልት አለው። ያ እንግልት በዚህ በመቀረፉ እውነት ትልቅ እንትን ነው። ለምን አሰራሩ ጥሩ ዘምኗል ብዬ ነው የማስበውና ሰውም ጥፋተኛ ከሆነ ጥፋቱን አምኖ ቶሎ ተቀጥቶ ወደ ስራው ይሄዳል። የተሻለ ነው ብዬ ነው የማስበው። የተገበርነው ቴክኖሎጂ በጣም አሪፍ ነገር ነው። ከዚህ በፊት የነበረው ሹፌሮች በጣም ይንገላቱ ነበረ፣ መንጃ ፍቃድ ይጠፋ ነበረ፣ ሰሌዳ ይጠፋብን ነበረ። ስለዚህ አሁን ግን በቀላሉ ከኛ መውሰድ ይችላሉ። ለምሳሌ አሁን አንድ ሰው ወደ ውጭ ሀገር መብረር ቢፈልግ ከዚህ በፊት ለምሳሌ ቶሎ መውሰድ አይችልም ነበረ መንጃ ፍቃዱን ወይም ደግሞ ታርጋውን ማለት ነው። አሁን ግን ዊዝን ማይክሮ ሰከንድ እዛው ላይ ኦን ስፖት ከኛ መውሰድ ይችላሉ ማለት ነው። ኦንላይን ላይ መክፈሉ ብዙ ቤኔፊት አለው። መጉላላትን ከቀን ላይ ቀን መጨመሩና ኢዚ አድርጎታል እና ዊ ፕራውድ ኦፍ ዩ ቀጥሉበት ላለው። ሌላው ደግሞ በዚህ አጋጣሚ ማስተላለፍ የምፈልገው የአሽከርካሪው ብቻ ሳይሆን ኃላፊነት መንገድ ላይ ስንወጣ የእግረኛውም ነው። እግረኛውም ትኬት ማግኘት አለበት ኃላፊነት እንዲሰማውና ብዙ ለውጥ አለ። ቴንክ ዩ ሶ ማች ጋይስ። በስራችን ሲያጋጥመን የነበረው የመረጃ ክፍተት የነበረውን እሱን
እንዲሞላልን አድርገዋል። ለምሳሌ ከአንድ ቦታ መረጃ ወደ አንድ ቦታ ወደ ዋናው ቢሮ የምናመላልስበት ነበር። በዛ መካከል ደግሞ መረጃ የሚጠፋበት ጊዜያት ነበርና ያ ሙሉ በሙሉ እንዲቀረፍልን አድርጓል። አንዳንድ ነገሮች ሊቀሩታል፣ ግን በጊዜ አፕዴት እየተደረጉ ክፍተቶችን እኛ እየጠቆምነ ይሄን ያዘጋጀው አፕዴት እያደረገ ያመጣቸውና ሙሉ በሙሉ ችግሮችን እየቀረፈ ያለበት ደረጃ ነው አሁን ያለው። አሁን አዲስ የመጣው ትራፊክ አቀጣጥ ያው ቆንጆ ነው ለሹፌርም ለሌላውም ነገር ያው ጊዜ ይቆጥባል፣ ብዙ ነገሮችን ያስተካክላል። ትንሽ ግን ያው ያለኝ ቅሬታ ቅጣቱ ከፍተኛ ሆነ። እኔ ጋር ብቻ ሳይሆን ሌሎቹም ሹፌሮች በቃ ከአቅም በላይ ነው እያሉ ያማራሉ እና እሱ ላይ መንግስት አስተያየት ቢያደርግበት ጥሩ ነው። 2 ደቂቃ ባልሞላ ጊዜ ውስጥ እዚሁ ተከሰው እዚሁ ክሳቸውን ይወስዳሉ። ዲጂታሏን ቪቲ በመጥል ቁጥር አለቻት የሚሰጥ ትኬት የሚቆርጠው ማለት ነው። እሷን በሞባይል ባንኪንግ በንግድ ባንክ ማለት ነው በሞባይል ባንኪንግም በሲቢ ብርም በአፕሊኬሽኑ መክፈል ይችላሉ። አንድ እሱ ነው። እዚህ በአፕሊኬሽኑ መክፈል ቢያቅታቸው እንኳን ደግሞ ባንክ ላይ ሄደው መክፈል ይችላሉ ቁጥሯን ይዘው በሲስተም ማለት ነው። ነገር ግን መንጃ ፈቃዳቸውን ይዘውት ነው የሚሄዱት። አብዛኛው ጠብና ክርክር ጭቅጭቅ የነበረው ምክንያት በዚህ ምክንያት ልንከራተት መሄድ አለብኝ የሚለው ነበር። ስለዚህ ያንን 100% ቀንሷል። አንድ ሁለተኛ ደግሞ ብልሹ አሰራር ጋር ያለውን ነገር ቀርፏል። ምክንያቱም መቀባበል እንዳይኖር እዚሁ ተከሶ በሲስተም ክሰሰኝ ይላል። ተከሶ ክሱን ተቀብሎ መንጃ ፈቃዱን ይዞት ነው የሚሄደው። ንክኪ እንዳይኖር አድርጎታል። አዲስ ቀን ላይ ናችሁ ተመልካቾቻችን። እንቀጥላለን። የትራፊክ አደጋን እንዲሁም የትራፊክ አደጋን ለመቀነስ ይበጃሉ ተብሎ እየተከበሩ ካሉት ስራዎች መካከል የዲጂታል የትራፊክ ቁጥጥርን እየተመለከትን እንገኛለን። እንቀጥላለን። እንግዲህ በሀገራችን በኢትዮጵያ በየቀኑ የትራፊክ አደጋ ይደርሳል። ይሄ ደግሞ በጣም ከፍተኛ ቁጥር ነው እየተገለጸ የሚገኘው። እሱ ብቻ ሳይሆን በሀገራችን ካለው የተሽከርካሪ ቁጥር ጋር የሚነጻጸር አይደለም። የትራፊክ አደጋው በጣም ከፍተኛ ነው ተብሎ የሚነሳ ነው። ፍጥነት ደግሞ የትራፊክ አደጋ ዋነኛ ምክንያት እንደሆነ ይገለጻል። የትራፊክ አደጋን ለመከላከል በየጊዜው የተለያዩ የህግ ማዕቀፎች ተግባራዊ እየተደረጉ ይገኛሉ። ሩት ወርቁ ያዘጋጀችዋለን። እንከታተልና እንመለሳለን። በዓለማችን በአመት ውስጥ 1.1 ሚሊዮን የሚሆኑ ሰዎች በትራፊክ አደጋ ህይወታቸውን ያጣሉ። እስከ 50 ሚሊዮን የሚሆኑ ሰዎች ደግሞ ለአካል ጉዳት ይዳረጋሉ። በኢትዮጵያም በየቀኑ በአማካኝ 9 ሰዎች በትራፊክ አደጋ ለሞት ሲዳረጉ በ2016 ዓ.ም ብቻ ከ3100 በላይ ሰዎች ለሞት መዳረጋቸውን ጥናቶች ያሳያሉ። በተለይ የመንገዱንና የእግረኛውን ችግር መቅረፍ ከቻለን በአሽከርካሪዎች በኩል ደግሞ ያለውን በቁጥጥር መልክ በተለይም ቴክኖሎጂን በመጠቀም ካሜራዎች አሁን በየቦታው የሲሲ ካሜራዎች በደንብ አሉ። እሱን በመጠቀም አሽከርካሪዎች ምናልባት ህግ አስከባሪው በሌለበት ቦታ እያከበሩ እንዲሄዱ እሱን ካደረግን በእርግጠኝነት በተጠበቀው መሰረት ከሌሎቹ ዓለማት ጋር የሚደርሰውን የትራፊክ አደጋ የመቀነስ ስራ እኛ ጋርም ሊደርስ ይችላል ብዬ አስባለሁ። በተለይ ግን እኔ አሁን ልል የምችለው ከዘመነ መንገድ ጋር አብሮ መዘመን ያስፈልጋል። የእያንዳንዱን ቤት እያንኳኳ ላለው የትራፊክ አደጋ የተለያዩ ምክንያቶች ቢጠቀሱም የእግረኞች መንገድ አጠቃቀምና ፍጥነት ዋነኞቹ ናቸው። በአሁኑ ሰዓት ለ1000 ሰው 10 ተሽከርካሪ በሚደርስበት ሁኔታ ላይ ነው ያለነው። ይሄ መሻሻል አለበት። ግን ደግሞ እሱን መሸከም የሚችል ሲስተም ማደራጀት አለበት። አሁን በአደጋው በብዙ መንገድ ስናጠና ፍጥነት አንዱ ገዳይ ነው። ፍጥነት አንዱ የአደጋ መነሻ ነው። ይህን ፍጥነት መግታት አለብን ብለን የተለያዩ አመታት ብዙ ስራ ተሰርቷል። በአሽከርካሪዎች ላይ፣ በመንገደኞች ላይ፣ በቴክኒክ መኖሪያ ተቋማት ላይ፣ በሹፌሮች ማሰልጠኛ ተቋማት ላይ ብዙ ሰርተናል። የትራፊክ አደጋን ለመቀነስ አስተዋጽኦ ይኖረዋል የተባለው የትራፊክ ቅጣት ህግ ተግባራዊ መደረግ ጀምሯል። ለትራፊክ አደጋ ከፍተኛ አስተዋጽኦ ያላቸውን ጥፋቶች ወይንም ደንብ መተላለፎች አሽከርካሪዎቻችን እየፈጸሙ አይደለም። ስለዚህ አስተዋጽኦ አለው ማለት ነው። ከገንዘቡ ጋር በተገናኘ ሳይሆን አዌር ሆኖ ያንን ነገር ደግሞ ላለመፈጸም ጥንቃቄ አድርጎ ማሽከርከር አለው ማለት ነው። በዚህ ውስጥ ብዙ ህይወቶችን፣ ብዙ ንብረቶችን፣ ብዙ አካሎችን ማዳን የምንችልበት እድል አለውና ከፍተኛ አስተዋጽኦ ያበረክታል ብለን እናምናለን። የቅጣት ህጉን አስመልክቶ በተለያየ መንገድ ማሻሻያ ቢደረጉ የሚል ሀሳብ ይነሳል። ሰው ለማውረድ ደረበሽ ማውረድሽ አይቀርም። ምክንያቱም ዳርዳሩ ላይ መኪኖቹ ሊቆሙበታል። የትም ቦታ ላይ ያለው ምልክት ደግሞ ታክሲን ያማከለ አይደለም። ለታክሲ መጫኛና ማውረጃ ተብሎ ምንም የተዘጋጀልን ነገር የለም። ስለዚህ በተገኘነው ቦታ ተከሳሽ ነን ማለት ነው። ያለውን ነገር የሚመለከተው አካል ተመልክቶ ሁላችንም እየሰራን ሀገራችንን ብናገለግል ህዝቡንም ብናገለግለው በየሄድንበት ብቻ እየተሳቀቅ ነው። ትራፊክ እየከሰሰ ነው በየቦታው።
በየቦታው ሲኖር በቃ ትራፊክ እየሸሸ ነው የምሰራው እና ስለዚህ ይሄ መፍትሄ መንግስት ቢያበጅለት ህጉ ጠንከር ያለ ቅጣቱ ጠንከር ያለ ስለሆነ አሽከርካሪዎች ያንን ህግ አክብረው በመንቀሳቀስ የትራፊክ አደጋን ይቀንሳሉ የሚል ሀሳብ ስላለ ማለት ነው። ከፍተኛው ቅጣት የነበረው 300 ብር ነበር። አሁን 500 ብር የሆነው ተግባራዊ መደረግ ላይ የሚገኘው የትራፊክ ቅጣት ህግ ከቅጣት በተጨማሪ ግንዛቤ መፍጠርን ዓላማ ያደረገ መሆኑ ተገልጿል። የመጨረሻው ነው ቅጣት ማለት ነው። ስለዚህ ትልቁ የሚፈለገው ነገር ህዝቡ እንዲያውቅ አሽከርካሪው እንዲገነዘብና አደጋን መከላከል በሚያስችል መልኩ እንዲያሽከረክር ማስቻል ነው። ይሄ ሆኖ ግን ብዙ ጊዜ ተደርጎ ደግሞ በተለይ ለአደጋ የሚያጋልጡ መንስኤዎች ላይ ደግሞ ትኩረት የሚደረግ ከሆነ ከማስተማርም ደግሞ ባለፈ መቅጣት ይመጣል ማለት ነው። መቅጣቱ ከገንዘብ ጋር ብቻ የተያያዘ አይደለም፣ ነጥብም ይያዘበታል። ነጥቡ ደግሞ ከተያያዘበት በኋላ መንጃ ፈቃዱ ለ6 ወር ይታገዳል፣ ለአመት ይታገዳል እንደ ጥፋት መጠኑ ማለት ነው። ያን ጊዜ ደግሞ አሽከርካሪውም ስራውን ያቆማል እንደማለት ነው። መንጃ ፈቃድ ከታገደ ማሽከርከር የሚችልበት እድል አይኖረውም ማለት ነው። በኢትዮጵያ 1.5 ሚሊዮን የሚሆን የተሽከርካሪ ቁጥር መኖሩ ይገመታል። ተመልሰናል። ተመልካቾቻችን ከአዲስ ቀን ጋር ቆይታ ያደረጋችሁ ነው። አብራችሁ ስላላችሁ አሁንም በድጋሚ እናመሰግናለን። እዚሁ ጉዳይ ላይ እንቆይና ቀደም ሲል አስተዋውቀናችኋል ከእንግዶቻችን ጋር ቆይታ እናደርጋለን። ኢንጂነር ኤልያስ ወደ እርስዎ እንምጣና በቅድሚያ እንግዲህ አዲሱን የዲጂታል ትራፊክ ማኔጅመንት ስርዓት በከተማዋ ለመተግበር ጥረት እየተደረገ ነው፣ ተግባራዊ ተደርጓል። ለዚህ ግን መነሻ የሆነው ምንድን ነው? ምን ለመለወጥ ታስቦ ነው ይሄ ተግባራዊ የተደረገው? እሺ፣ አመሰግናለሁ። ያው እንደሚታወቀው በሀገራችንም በከተማችንም ያለው የትራፊክ አደጋ መጠን ከፍተኛ ነው። በርካታ የሞት መጠን ካለባቸው ሀገራትም ከተሞችም ውስጥ ከተማችን አንዷ ናት። የአካል ጉዳት አለ፣ ንብረት ውድመት አለ። ይህን ሁኔታ ለማስተካከል መሰራት ያለባቸው በርካታ ስራዎች ነበሩ። ጠንካራ ሕግን አውጥቶ ተግባራዊ ከማድረግ ጀምሮ መሰራት ያለባቸው በርካታ ስራዎች አሉ። የምህንድስና ስራዎች፣ የመንገድ ደህንነትን ማሻሻል ስራዎች አሉ። የተሽከርካሪ ቴክኒክ ሁኔታን ማሻሻል አለ። የአሽከርካሪዎች የማሽከርከር ክህሎትን ማሳደግም እንደዚሁ መሰራት ያለበት ስራ ነው የሚሆነው። ከዚሁ ጋር ተያይዞ በቅርቡ በ2016 ደንብ ቁጥር 557 የሚባል ደንብ በሀገር ደረጃ ተደንግጓል። ያንን ደንብ ተግባራዊ ለማድረግ እስካሁን ቅጣት ተፈጻሚ ይደረግ የነበረበት መንገድ ላይ በርካታ ችግሮች የነበሩ ስለሆነ ያንን ማስተካከል ይገባል በሚል ከደንቡ ጋር የሚጣጣም ቴክኖሎጂ ተግባራዊ ያደረግንበት ሁኔታ አለ። ቴክኖሎጂው ተግባራዊ ከመደረጉ በፊት ከተማችን ውስጥ ቅጣት ይፈጸም የነበረው ማኑዋል በሆነ ሁኔታ በፓድ በወረቀት ብዙ ውጣ ውረድ በነበረበት ሁኔታ ነበር የነበረው። ቅጣት ለመፈጸም መንጃ ፍቃድን መያዝና ተቆጣጣሪዎች ጋር ማቆየት፣ ታርጋ መፍታት የመሳሰሉ ችግሮች ነበሩ። በወቅቱ ቅጣት ሲፈጸም ታርጋ ይፈታል፣ መንጃ ፍቃድ ይያዛል። ተቀጪው ቅጣቱን ፈጽሞ እስኪመለስ ወዲያው በፍጥነት ቅጣቱን ከፍሎ ካልተመለሰ ወደ ቢሮ ተሰብስቦ ታርጋዎች የሚከማቹበት ሁኔታ ነበር። መንጃ ፍቃዶች ለ2-3 ቀናት የሚያዙበት ሁኔታ ነበረ። ተቀጪው ወዲያው ለመክፈል የሚያስችል ፕላትፎርምም አልነበረውም። ምሽት ሊሆን ይችላል የተቀጣው፣ እሁድ ሊሆን ይችላል፣ የእረፍት ቀናት ሊሆኑ ይችላሉ። ተቀጪው ደግሞ ከከተማ የሚወጣ እቃ የጫነ ህዝብን የጫነ አሽከርካሪ ሊሆን ይችላል። እንደዚሁ ከተማ ውስጥ ያሉ አሽከርካሪዎችም አውቶቡሶች፣ ታክሲዎች፣ ትራንስፖርት አገልግሎት የሚሰጡ አካላት ስራቸውን አቅሞ መልሰው ቅጣት ለመፈጸም መልሰው መንጃ ፍቃድ ታርጋ ለመውሰድ የነበረው ውጣ ውረድ እና የጊዜ ብክነት ነበር። እነዚህን ነገሮች ሁሉ የሚያስተካክል ተቀጪው እዛው ቅጣት በፈጸመበት ቦታ ላይ ስልክና ሰሌዳ ወይም ስልክና የመንጃ ፍቃድ ቁጥርን በማስገባት ብቻ እዚያው ቅጣቱን ፈጽሞ ክፍያ ሳይፈጽም ሰሌዳውን ወይም መንጃ ፍቃዱን ይዞ መሄድ የሚችልበት ሁኔታ አለ። ከቻለ ቅጣቱ ከተጣለ በኋላ ወዲያው እዛው ባሉ የክፍያ አማራጮች የንግድ ባንክ የዋሌት አማራጮች፣ የባንክ አማራጮችና ቴሌብርን ተጠቅመው መክፈል ይቻላል። እዛው ለመክፈል የማይችልበት ሁኔታ ካለ እርጀንሲ ካለ የክፍያ አማራጭ የዋሌት አማራጮች ላይ ዝግጁ ያልሆነ አሽከርካሪ ከሆነ የቲኬት ቁጥሩን ይዞ ወደ ቤቱ ሄዶ በእለቱም በማግስቱም ይቅርታ ላቋርጦትና ካልተሳሳትኩኝ ጥር ላይ ነው ተግባራዊ መደረግ የጀመረው አይደለ? አሁንም ግን መንጃ ፍቃድ ይወሰዳል። ያልተደረሰባቸው አካባቢዎች አሉ ወይስ እንዴት ነው? አሁን ገና ጅምር ላይ ስለሆነን ከዳታ ጋር ተያይዞ እንደ ሀገር ያሉ አሽከርካሪዎች በሙሉ ወደ ዳታ ቤዙ ያልገባበት ሁኔታ አለ። ለምሳሌ አሁን እኛ ዳታ ቤዝ ውስጥ ያለው አሽከርካሪ
ቁጥር 1.1 ሚሊዮን የሚሆን የአሽከርካሪ ዳታ ነው ሰርቨራችን ውስጥ ያለው። ከተሽከርካሪ አንጻር አዲስ አበባ ላይ የተመዘገቡ 730 ሺህ አካባቢ የሚሆኑ ተሽከርካሪዎች ዳታ ነው ሰርቨራችን ውስጥ ያለው። በቀጣይ ምንድነው የምናደርገው? በክልል የሚሰጡ መንጃ ፈቃዶች አሉ። በሀገር በፌዴራል ደረጃ የሚሰጡ የኢቲ ሰሌዳዎች አሉ። እነዚህ በሙሉ ተጠቃለው ወደ ዳታ ቤዙ ሲገቡ ሙሉ በሙሉ ለሁሉም አሽከርካሪዎች በዚህ መንገድ መስተናገድ የሚችሉበት ሁኔታ ነው ያለው። አሁን ግን ከፌዴራል ትራንስፖርት ሚኒስቴር ጋር ኢንተግሬት አድርገን ያልጨረስን ስለሆነ እንደ ሀገር ያሉና በሌሎች ክልሎች ያሉ መንጃ ፈቃዶች ወደ ዳታቤዝ ያልገባበት ሁኔታ አለ። እነዚህ አሽከርካሪዎች በተለያየ ምክንያት ወደ ከተማ ይገባሉ። ከተማውን አቋርጠው ያልፋሉ። ደንብ መተላለፍ ሊኖር ይችላል። ደንብ መተላለፍ በሚኖርበት ጊዜ አልፎ አልፎ ሰርቨር ውስጥ ዳታቸው የሌለ ከሆነ አሁንም መንጃ ፈቃድ መያዝና በባለፈው አይነት አሰራር መስራቱ አልፎ አልፎ የሚያጋጥም ነው የሚሆነው። ይሄ ግን ከሚኒስቴር መስሪያ ቤቱ ጋር እየተነጋገርን ስለሆነ የሰርቨር ኢንተግሬሽን እና የዳታ መጋራት ስራው ሲጠናቀቅ በዚህ መንገድ የሚሄድ ነው የሚሆነው። መልካም እንመለሳለን። አቶ መሐመድ ወደ እርስዎ እንምጣና የትራፊክ አደጋ መንስኤዎች ላይ እናውራ እስቲ። በጥናት ታደርጋላችሁና የትራፊክ አደጋ አሁን ያለበት ሁኔታ ምን ይመስላል? መሻሻል አሳይቷል ወይስ ምንድነው? ቁጥሮች ምን ያመላክታሉ? ያው ከጊዜ አንጻር ስናይ ይሄ የትራፊክ አደጋ ከረጅም ጊዜ ያስቆጠረ ከዚህ በፊት በራሱ በቻለ መዋቅር ስመራ ያልነበረ ስለሆነ ከዚህ በፊቱና የአሁኑም ስናነጻጽር የተሻለ ነገር አለው። ይሄንን መነሻ የምናደርገው ምንድነው? በየአመቱ ከ50 ሺህ እስከ 100 ሺህ የሚሆኑ መኪኖች ወደ ሀገር ውስጥ ይገባሉ ተብሎ ይታሰባል። በሀገር ውስጥ ያሉም እንዳለ ሆኖ ማለት ነው። ስለዚህ ከነዚህ መኪኖች ወደ መንገድ ሲገቡ የራሳቸውን አስተዋጽኦ ይዞ ይመጣሉ ለአደጋ መከሰት ማለት ነው። ከዚህ ጋር ስናስተያይ ከባለፈው አመትና አሁን የነበረው የአደጋ ሁኔታን ስናስተያይ አንዳንድ ቦታ ላይ የሚጨምራሉ። ለምሳሌ ዘንድሮን ብንወስድ የ6 ወር የትራፊክ አደጋ የፌዴራል ፖሊስ ሪፖርት በሚያደርገው ስናይ ወደ 120 አካባቢ ቅናሽ አሳይቷል። የሰው ሞት ላይ ማለት ነው። የ6 ወሩ ነው የሚልሽ በየ3 ወሩ ሪፖርት ስለሚደረግ ማለት ነው። ከንብረት አንጻር ስናይ ግን ወደ 34% ጨምሯል የንብረት ውድመት ማለት ነው። ይሄ የሚያመለክተው ምንድነው? መኪኖች በብዛት ወደ መንገድ እየገቡ ነው። ግን የሚሰጠው ግንዛቤ የሚወጣው ህግ ወደ ስራ እየገባ ያለን የሚያሳየን የተወሰኑ መሻሻሎች እንዳሉ ያሳያል ማለት ነው። ይህንን የምለው ቅድም እንዳነሳውልሽ የመኪና ቮሊዩም እየጨመረ ነው። የአደጋ ብዛቱን በዛ ልክ አይደለም እየጨመረ ያለው። ምናልባት ለውጥ ሊኖር ይችላል። ለውጡ ግን ከባለፈው አመት ጋር ስናነጻጽረው ወደ መንገድ ከሚገባው መኪና ጋር ስናስተያይ የተወሰኑ መሻሻሎች አሉ ማለት ይቻላል። ኢንጂነር ወደ እርስዎ እንመለስና እንግዲህ አዲሱ ስርዓት የዲጂታል ስርዓት ነው። በተቻለ መጠን እንግልትን ለመቀነስ የሚደረግም ጥረት ነውና በአጠቃላይ ግን የትራፊክ አደጋ ከመቀነስ አንጻር የራሱ አስተዋጽኦ ይኖረዋል ተብሎ ይጠበቃልና በእናንተ ግምገማ ምንድነው ይኖረዋል ተብሎ የሚጠበቀው አስተዋጽኦ? የአዲሱ ሲስተም የብዙ ነገሮችን ኤፊሸንሲ የሚጨምር ነው። ተቆጣጣሪዎች በጣም ኤፊሸንት ሆነው የቁጥጥር ስራቸው ላይ ሞር ፎከስድ ሆነው እንዲሰሩ የሚያደርግ ነው። ተቆጣጣሪዎች መረጃ ላይ የተመሰረተ ውሳኔ ለማሳረፍ የሚረዳ ነው። ተቆጣጣሪዎች ትራፊክ ፖሊሶች ወይም ተቆጣጣሪዎች የተሽከርካሪውን ሰሌዳ በሚያስገቡበት ጊዜ ከሰርቨራችን አጠቃላይ የተሽከርካሪውን ሂስትሪ ወደ ታብሌት ወደ እጃቸው የሚያገኙበት ሁኔታ አለ። አጠቃላይ የአሽከርካሪው ባክግራውንድና ሂስትሪ የመንጃ ፈቃዱ ጄኒውን ነው አይደለም የሚለውን ጨምሮ አጠቃላይ ከአሽከርካሪው ጋር የተያያዙ ጉዳዮችን ወደ እጃቸው አምጥቶ በታብሌቱ ማየት የሚፈልጉትን መረጃ ሁሉ ማየት የሚችሉበት ሁኔታ አለ። ከዛ ውጪ የተሽከርካሪው የሻንሲ ቁጥር፣ የተሽከርካሪው ታይፕ፣ ከለሩና የመሳሰሉ እና ከታርጋ ጋር ያለውን ትስስር በደንብ አድርጎ ማየት የሚቻልበት ሁኔታ ስላለ የህገወጥ የሆኑ ከወንጀል ጋር የተያያዙ ጉዳዮችን በሙሉ መረዳትና ተገቢነት ያለው አክሽን ለመውሰድ እድል የሚሰጥ ነው። አሁን አልፎ አልፎ ይህን ሲስተም ከመተግበራችን በፊት የሆነ ተሽከርካሪ ሰሌዳ ለሆነ ተሽከርካሪ የሚታሰርበት ሁኔታ በዚህ ምክንያት የሚሰሩ ወንጀሎች የነበሩበት ሁኔታ ስላለ ሰሌዳው ሲገባ አጠቃላይ የሞተር ቁጥር የሻንሲ ቁጥርና የታርጋ ቁጥሩን ማመሳከርና በትክክልም የታሰረው ሰሌዳ የአሽከርካሪው ሰሌዳ ነው አይደለም የሚለውን ሁሉ መለየት የሚቻልበት ሁኔታ ስላለ ከወንጀል ጋር ተያይዞ ያሉ ጉዳዮችን በቀላሉ ዲቴክት ማድረግና መቀነስ የሚቻልበት ሁኔታ አለ። የተቆጣጣሪዎችን ኤፊሽንሲ በጣም የሚጨምር ስለሆነ አሽከርካሪዎችም
በየትኛውም ቦታ ላይ በየትኛውም ሰዓት ህግን ብጥስ ይደረስብናል ወይም እንቀጣለን የሚል ሜንታሊቲን የሚያዳብሩ ስለሆነ በሂደት የአሽከርካሪዎችን ስነ ባህሪ በሂደት የሚገራ ነው የሚያስተካክል ነው። በአጠቃላይ እነዚህ ነገሮች በደንብ ተደራሽ በሚሆኑበት ጊዜ አሽከርካሪዎች የትኛውም ቦታ ላይ ህግ ብንጥስ በህግ ይደረስብናል የሚል ሜንታሊቲ የሚያዳብሩ ስለሆነ የማህበረሰብ የህግ አክባሪነት እንደ አጠቃላይ እየተሻሻለ የሚመጣበት እየተሻሻለ የሚሄድበት ሁኔታ ላይ ይሄ ደግሞ ህግን አክብሮ በዲሲፕሊን በስርዓት ለማሽከርከር ያለውን ሁኔታ የሚያሳድግ ስለሚሆን ከቸልታ ጋር ከብቃት ማነስ ጋር ተያይዞ የሚከሰቱ አደጋዎችን በሂደት የሚቀንስ ስለሚሆን አደጋ ለመቀነስም የሚኖረው ፋይዳ በጣም ትልቅ ነው የሚሆነው። መልካም አቶ መሐመድ ወደ እርስዎ እንምጣና ቀደም ሲል ዜናውን ስንከታተል ከአሽከርካሪዎች የተነሳውን ሀሳብ እየሰማን ነበረ። መመሪያ መተግበር አደጋ መቀነስ አለባቸው፣ ምንም ጥያቄ የለውም። ነገር ግን የቅጣት መጠኑ በዝቷል ያነሱ አሽከርካሪዎች አሉ። ለዚህ ምን ምላሽ አለው? ያው የቅጣት መጠኑ በዝቷል የሚለውን መጀመሪያ ዲፋይን ማድረግ ያለብን ይመስለኛል። ይሄ የሚያመላክተው ምንድነው? ጥፋት እንስራ፣ የተወሰነ ክፍያ እንክፈል። ያ ማለት የሚያገኙት ጥቅም ይብዛ፣ ወንጀልም ቢሆን እየተሰራ ማለት ነው። ከዛ ደግሞ የሚከፈለው ነው። ይሄ ጥናት ወይም ደግሞ ይሄ ህግ እንዲወጣ የተደረገበት ምክንያትም ለዚህ ነው። ለምሳሌ ከዚህ በፊት 10 ሰው ትርፍ ቢጭንም የአንድ ሰው ቅጣት ነበረ። ትርፍ ጭኗል በሚል ነበረ ቅጣት። አሁን እያንዳንዱ ሰው ተቆጥሮ ነው ቅጣት የሚጣልበት። አንድ እሱ መያዝ ያስፈልጋል። ሁለተኛ ህገወጥነትን መለማመድ የለብንም እንደ ሀገር። ይሄ ከባድ አካሄድ ነው። ህገወጥነት ጥሩ ስራ አይደለም። ለዜጋም ለሀገርም ክብር የሚያጎድፍ ተግባር ስለሆነ ወደ ህግ እንምጣ ነው። አሁን ማድረግ ያለብን ሁለት አማራጮች አሉ። አንደኛ ጥፋት አጥፍተን የተጣለብንን ትልቁን ቅጣት መቀጣት ነው። ወይ ደግሞ በህጋዊ መንገድ ስራችንን ሰርተን ጥፋት ሳናጠፋ አገልግሎት መስጠት ነው ያለብን። ስለዚህ ጥፋት እናጥፋ ህግ ይቀነስልን የሚለው አካሄድ ከዚህ በፊት በነበርንበት መንገድ በመጣንበት መንገድ ላይ አደጋዎችን እያበዙ ስለመጡ አሁን ይሄ ወደዚህ እርምጃ የተገባው በጣም ሰፊ ጥናት ተደርጎበት ባለድርሻ አካላት ተሳትፎበት የተወሰነ ህግ ስለሆነ አሁን እሱ ላይ እኛ ውጤት እያየንበትም ስለሆነ ለዚህ የምንሰጠው ምላሽ ትክክለኛ ስራ እየሰራን ያለው አሁን እንደሆነ ነው የሚገባንና አሽከርካሪዎቻችን ባለንብረቶችም ህጉን አክብሮ ስራቸውን ይስሩ፣ የሚጠበቅባቸውን አገልግሎት ይስጡ። ስለዚህ መጀመሪያ ጥፋቱን ሳይሆን ማሰብ ያለብን ወንጀል ላይ ለመስራት ራሳችንን ማዘጋጀት አለብን። ስለዚህ አሁን ያለው የትራፊክ ቅጣት አደጋውን ለመቀነስ አስተዋጽኦ ይኖረዋል፣ የራሱ አስተዋጽኦ አለው ብለን ነው የምናስበው ባለን መረጃ መሰረት ማለት ነው። ኢንጂነር ወደ እርስዎ እንምጣና እንግዲህ ተግባራዊ ከተደረገ ጊዜ ጀምሮ የተወሰኑ ለውጦች እንደሚኖሩ ይጠበቃልና በዜናዎችም ላይ የተመለከትነው እሱን ነው። ነገር ግን ቅድም መግለጽ ታነሳ እንደነበረው በአንድ አካባቢ ብቻ የተወሰነ እንዳይሆን እንዲሰፋ ይጠበቃልና ከዛ አንጻር ምን እየሰራችሁ ነው የሚለውን አንሱልና አያይዘው ከተማዋ እየዘመነች ነው፣ አዲስ አበባ እየተለወጠች ነው። እንግዲህ የዲፕሎማቲክ ሴንተር ናት፣ የአፍሪካ መዲና ናት። ስለዚህ ከዚህ አንጻር በሚመጥናት ደረጃ እየተዋበች በጣም ከፍ ያለ ገጽታን የተላበሰች ትገኛለች እና በዚህ ውስጥ የእናንተ የዲጂታል ሲስተም ምን አይነት የሚጨምረው ነገር አለ ለከተማው የሚለውን አያይዘው ያንሱልን። ኢኮኖሚያዊና ማህበራዊ ፋይዳውንም አጠቃለው። ቅድም እንዳልኩት ይህን ሲስተም ተግባራዊ ከማድረጋችን በፊት ቅጣት ይፈጸም የነበረው በወረቀት ነው፣ በፓድ ነው። በአመት በእኛ ተቋም የፓርኪንግ ስራንና የትራፊክ ቅጣትን ለማስተናገድ ለህትመት እናወጣው የነበረው ወጪ 17 ሚሊዮን ብር ነበር በየአመቱ። ያ ብቻ አይደለም፣ ቅድም ያልኩት በወረቀት ቅጣት መፈጸም፣ ቅጣቱ ተፈጻሚ እንዲሆን ሰሌዳ ወይም መንጃ ፍቃድ መያዝ፣ ያንን ቅጣት ለመፈጸም ደግሞ ባንክ ሲስተም ላይኖር ይችላል። የተለያየ ውጣ ውረዶች የነበሩባቸው ሁኔታዎች ነበሩ። እነዚህን ሁሉ የሚያስቀር ስራ ነው የሚሆነው። ከዛ ውጪ በተቋም ከተማውን ለማሳደግ የትራንስፖርት ስርዓቱን ለማሻሻል የሚያስፈልጉ በርካታ መረጃዎች፣ ዳታዎች ያስፈልጉናል። ይሄ ሲስተም የደንብ ተላላፊዎች ሁኔታ፣ የትኞቹ ደንቦች ናቸው ተደጋጋሚ የሚጣሱት በሚል ዝርዝር መረጃዎችን የሚይዝልን ስለሆነ አደጋን ለመቀነስ ቅድም እንዳልነው በርካታ የሞት፣ የአካል ጉዳት፣ የንብረት ውድመት አለ። እነዚህ ነገሮች ላይ በአግባቡ ኢንተርቬን ለማድረግ ዳታው የሚይዝን ሲስተሙ የሚይዝልን ዳታ በርካታ ስለሚሆን
መረጃ ላይ የተመሰረተ እቅድ ፖሊሲ ለመንደፍና ስራ ለመስራት በጣም ትልቅ እድል የሚሰጥ ነው። ከዛ ውጪ ተቆጣጣሪዎች ላይ የነበሩ በርደናዎች ነበሩ። በየፖሊስ ጣቢያው በየቅርንጫፍ ጽሕፈት ቤቶችን ቅኝት ተደርጎ ቢታይ ቀደም ሲል በርካታ የተገማቹ መንጃ ፈቃዶች ነበሩ፣ በርካታ ሰሌዳዎች ነበሩ። ኦፊሰሮች ያንን መንጃ ፈቃድ ታርጋ በመመዝገብ በተገቢ ሁኔታ በማቆየትና ባለ ጉዳዮች ሲመጡ ደግሞ የትኛው ሰሌዳ የትኛው መንጃ ፈቃድ የማን እንደሆነ ለይቶ በመመለስ ረገድ ኦፊስ ላይ ነበሩ በርካታ የሰው ኃይልን ኮንሱም የሚያደርግበት ሁኔታ ነበር። እነዚህ ነገሮችም ሁሉ ያስተካከለ ነው። ለወደፊቱም አሁን ጅምር ነው። በ730 የትራፊክ ማኔጅመንት ባለስልጣን ተቆጣጣሪዎች ላይ ነው አሁን ተግባራዊ ያደረግነው። ከተማችን ውስጥ ወደ 1500 የሚደርሱ ትራፊክ ፖሊሶች አሉ። እነሱም ጭምር ወደዚህ ስርዓት እንዲመጡ ንግግሮችን ጀምረናል። በቅርቡ ስልጠና ሰጥተን ከነሱ ጋር ሆነን ሌሎች አካላትም ወደዚህ ስርዓት ወደዚህ ቁጥጥር የሚመጡበት ሁኔታ አለ። ዲቫይሶች ተሟልተው ያሉበት ሁኔታ አለ። አሁን በተወሰነ መልኩ በትንሹ አይተን በትግበራ ሂደት ላይ የሚያጋጥሙ ችግሮች እንኳን ካሉ ከስር ፊክስ አድርገን ሞር ማቹርድ የሆነ ሲስተምና ቅሬታን የቀነሰ እንዲሆን መሰራት የነበረባቸው ስራዎችን ኤግዞስት አድርገን መጨረስ ስላለብን ነው ሙሉ በሙሉ ያላደረስ ነው። ቀጣይ ግን ሙሉ በሙሉ በከተማችን አካባቢዎች ላይ ተግባራዊ የምናደርገው ነው የሚሆነው በአጭር ጊዜ ውስጥ። ኢንጂነር አሁን ስላነሱት ከትራፊክ ፖሊሶች ጋር ተያይዞ የሚነሱ አንዳንድ ሀሳቦችን እናንሳ። ከትራፊክ አሰራሮች ጋር ከፍጥነት መቆጣጠሪያ ጋር በተለይ አንዳንድ ቦታዎች ላይ ያተገባበሩ ላይ ቅሬታ ይነሳልና ስለዚህ ጉዳይስ ምን ይላሉ? የማይታይ ቦታዎች ላይ ሆነው የፍጥነት መቆጣጠሪያውን እንደሚሉና ለቅጣትም ደግሞ ይሄ አንዱ አሽከርካሪዎችን እያማረረ ያለ ጉዳይ ነው። ከፍጥነት ጋር ተያይዞ ቀደም ሲል ደንብ ቁጥር 295 2008 የሚል አሁን 555 2016 የምንለውን ህግ የተካ ህግ ነበር። እሱ ላይ 5ም 10ም 20ም 30ም ኪሎ ሜትር በሰዓት ያለፈ ቅጣቱ ተመሳሳይ ነበር። አሁን በአዲሱ ህግ ላይ 5 ያለፈ ይሄን ያህል 10 ያለፈ ይሄን ያህል ተብሎ የቅጣቱ መጠንና የቅጣቱ ጥፋትና የቅጣቱ መጠን ተመጣጣኝ እንዲሆን ተደርጎ የተደነገገበት ሁኔታ አለ። ካተገባበሩ ጋር ተያይዞ ይሄ ጥያቄ ብዙ ጊዜ ይነሳል። የሀገራት ኤክስፒሪያንስ በሁለቱም አንዳንዴ በቋሚነት የሚታወቅ ቦታ ላይ ግልጽ በሆነ ሁኔታ የሚደረጉ ቁጥጥሮች አሉ። ይሄ በራሱ ያለው ፋይዳ አለ። በሌላ ጊዜ ደግሞ ጊዜና ቦታን ማፈራረቅ ደግሞ የራሱ የሆነ ፋይዳ አለው። ተገማች ከሆነ አሽከርካሪዎች የሚያደርጉት ምንድነው? ያ ትራፊክ ፖሊስ ወይም ተቆጣጣሪ ወይም ያ ካሜራ ወይም ራዳር አለበት የሚባለው ቦታ ላይ ሲደርሱ ስፒዳቸውን አስተካክለው ቀንሰው ያችን ፖይንት ብቻ ለማለፍ ስፒድ የመቀነስ ሁኔታ አለ። ግን ያንን ፖይንት ካለፉ ያንን ስፖት ካለፉ በኋላ ደግሞ መልሶ ስፒድን እየጨመሩ ቫዮሌት እያደረጉ ህግን እየጣሱ የማሽከርከር ነገር ስላለ ተገማች በሆነ ሁኔታ መሰራት የማይኖርባቸው ሁኔታዎች አሉ። አንዳንዴ ቦታን ማፈራረቅ፣ ጊዜን ማፈራረቅ አሽከርካሪዎች የትኛውን ቦታ ላይ ተቆጣጣሪዎች አሉ ወይም ህግ ይደርስብኛል የሚል ሜንታሊቲን እንዲያዳብሩ የሚረዳ ስለሆነ በሂደት ፍጥነትን ጠብቆ የማሽከርከር ሁኔታ ላይ እየተለማመዱ የሚሄዱ ስለሆነ ይሄኛውም ለዚህ ዓላማ ብለን የምንሰራው ስራ እንዳለ መረዳት ያስፈልጋል። አንዳንዴ በግልጽ በሚገመት ሁኔታ የሚሰሩ ስራዎች አሉ። አንዳንዴ ደግሞ ጊዜና ቦታን በማፈራረቅ ኢተገማች በሆነ ሁኔታ የራሱ የሆነ ፋይዳ ያለው ስለሆነ የአሽከርካሪዎችን ስነ ባህሪ ከመግብራት አንጻር የትኛውን ቦታ ላይ ተቆጣጣሪ ህግ አለ የሚል ሜንታሊቲ ከመፍጠር አንጻር ፋይዳ ያለው ስለሆነ እሱንም ፕራክቲስ የምናደርግበት ሁኔታ አለ። ስለዚህ ይሄ ቅጣትን ነው ወይስ ደግሞ ህግ ማስከበርን ነው የሚያመዝነው? ወዴቱ ነው? በርካታ የማስገንዘብ ህግን የማስተማር ስራዎች በበርካታ ሁኔታ በጣም ብዙ እንሰራለን። ግን አልፎ አልፎ ቅጣትም ጭምር አንዱ የማስተማሪያ መንገድ ስለሆነ ቅጣትም የምንጥልበት ሁኔታ አለ። አሁን የሁለቱን ልዩነት ስናይ ብዙ ጊዜ አሽከርካሪዎች ቅጣት በሚፈጽምበት ጊዜ ሞር ኮንሽስ ሆነው ራሳቸውን ወደ ማየት የሚመለሱበት ሁኔታ ስላለ ቅጣትም ያስፈልጋል። ጥሩ፣ ወደ ኋላ እንመለስና የዲጂታል ስርዓቱ አዲስ የተገበረው ዲጂታል ኢትዮጵያን ከመገንባት አንጻር ያለው አስተዋጽኦ ምን ይመስላል? አጠር አድርገው ይንገሩ። የሲስተሙ ቁጥጥርን ብቻ አይደለም የሚይዘው፣ በተቋማችን የሚሰሩ ሌሎች ስራዎችም አሉ። ለምሳሌ ከተማ ውስጥ ያለው የፓርኪንግ ስራ መዘመን አለበት በሚል ሲስተሙ የፓርኪንግ አስተዳደርንም ጭምር የያዘ ነው። አሁን ከተማችን ውስጥ እንደምናየው ብዙ ቦታ ላይ
ወጣቶችን፣ ሴቶችን፣ ማህበራትን አደራጅተን የፓርኪንግ አገልግሎት የሚሰጡበት ሁኔታ አለ። አሁን አልባሳትን፣ ወረቀት ቲኬቶችን በማሳተም ለነሱ በመስጠት ማኑዋል በሆነ መንገድ ነው እንሰራ የነበረው። እሱም የራሱ የሆነ በርካታ ችግሮች ነበሩበት። ሰዓትን በመጠበቅ ታሪፍን በመጠበቅ በተሰጠው አገልግሎት ልክ ክፍያ ከመሰብሰብ አንጻር ውስንነቶች የነበሩበት ስለሆነ ይህ ሲስተም ይሄንንም ስራ ሙሉ በሙሉ ዲጂታይዝ ያደረገበት ሁኔታ ስላለ ተቋማችን ውስጥ ያሉ በርካታ አገልግሎቶች በርካታ ስራዎችን ወደ ዲጂታል ወደሆነ ስርዓት እያመጣን ያለንበት ሁኔታ አለ። ከቁጥጥሩ ባሻገርም ሙሉ በሙሉ የፓርኪንግ ስራንም የሚያዘመን ሲስተም ነው ሲስተሙ። መልካም እናመሰግናለን። ኢንጂነር ኤልያስ ዘርጋ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር፣ እንዲሁም አቶ መሐመድ ሀሰን የመንገድ ደህንነትና መድን ፈንድ አገልግሎት ምክትል ዋና ዳይሬክተር፣ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ።